ቆይ ምንድን ነው እያልሻለሽው? አንቺ ያምሻል እንዴ? እውነቴን ነው ኤፍራታ፣ ተረጋጊ። በደንብ ስሚኝ። ይኸውልሽ ተረጋጊ። በእርግጥ እውነት ነው ብለሽ ለመቀበል እኮ ይከብዳል አውቃለሁ። በእንደዚህ አይነት ነገር አይቀለድም። ቆይ ማነሽ? ፍላጎትሽ ምንድን ነው? እሺ በቃ ትንሽ ጠብቂኝና ላሳይሽ። ኤፍራታ! ኤፍራታ! ወይኔ! ኤፉ! ወይኔ! ኤፉ! ኤፍራታ! ኤፉ! ኤፉ! ኤፍራታ! ፂ! ኤፉ! ኤፉ! ኤፉዬ! ኤፉ! ኤፉዬ! አንቺ ምንድን ነው ያደረግሻት? ምንም አላደረኩም። ይሄን ነበር የፈራሁት። ምንድን ነው ያደረግሻት? ኤፉዬ እባክሽ እባክሽን ንገሪኝ። ኤፉ ምንድን ነው ያልሽው? ኤፉ እባክሽን ተናገሪ። ምንድን ነው ያደረግሻት? እያደረግሻት ምንድን ነው ያደረግሻት? ነይ የጀመረው ነገር አድርገሽ እንደነበር ነይ ነይ ተያኩሽ ማለት ነው። ነይ ነይ ተያኩሽ ነው ሲበክሰው ሀናት ነው ነይ ተያኩሽ ማለት ነው። በስተመጨረሻ ኤፍራታ ልጇ በህይወት እንዳለ አወቀች። ሰላም ውድ ሀገሬ ልጆች፣ በያላችሁበት ሰላማችሁ ብዝት ይበልልኝ። ሐረግ ክፍል 156 እንግዲህ ኤፍራታ ለናታን በህልሞ ከልጇ ጋር እንዳደረችና በህልሟ ልጇን እንዳየችው በህይወት እንዳለ እስከሚመስላት ድረስ ነግራው ነበርና ናታንም በቃ አብሽሪ አይዞሽ ያጋጥማል ብሎ አጽናንቷት ስራ አለብኝ ብሎ ወጥቶ ነበር ማለት ነው። እሱም ያው ቃልን እየተከታተለ ነው ማለት ነው። እንግዲህ ከቤት ከመውጣቱ በፊት ለጽዮን ይደውልና ኤፍራታ ደህና እንዳላደለች አብራት እንድትሆን ይነግራታል ማለት ነው። ጽዮንም እሺ ትልና በመሀል ደግሞ ሀናን ትመጣለች ማለት ነው። ሀናንም እንግዲህ ከቤት ስትወጣ በቃ መናገር እንዳለባት ወስና ነው የመጣችው። ምክንያቱም ወንድሟ ትክክል ያልሆነ ስራ እየሰራ እንደሆነ እያሰበች ነው ማለት ነው። ምክንያቱም በቤታቸው ለሁለተኛ ጊዜ ፋይል ጠፍቷል ማለት ነው። አሁን የጠፋው ፋይል ደግሞ የኤፍራታ ልጅ በህይወት እንዳለ የሚያመለክት ነው ማለት ነው። ስለዚህ እንደዛ ከምትሆን ንገራቸው ከምትጨናነቅ ስትለው በጭራሽ እንደዛ አይታሰብም አላት ማለት ነው። እንግዲህ እሷም ከቤት ስትወጣ መናገር እንዳለባት አስባ ነበር የወጣችው ማለት ነው። እቤት ስትመጣ ፂም እንግዲህ ወደ ወንድሟ ቤት እንደምትሄድ እፉ ጋር እንደምትሄድ ትነግራታለች ማለት ነው።
ሀናንም በጣም ደስ ይላትና በጣም አሪፍ አጋጣሚ ነው፣ ከዚህ የተሻለ ጊዜ አላገኝም ብላ አብራት እንድትሄድ ጽዮንን ታስፈቅዳታለች ማለት ነው። ጽዮንም እንግዲህ ኤፉ ላስፈቅዳት ብላ ያው ኤፉ ፈቀደችላቸው ማለት ነው። ወደ ቤት ሄዶ ማለት ነው። በዚህ መሀልም እንግዲህ አቤልም ናታን ቀጥሮት ወደ ናታን ሄደ ማለት ነው። እንግዲህ የቃል ፍቅረኛም ያው የፂ ስልክ ተለዋውጧ ነበር ከቃል ፍቅረኛ ጋር። ያው ሀኒ አጥፍተዋለች ማለት ነው። ሀኒም እንግዲህ የቃልን ፍቅረኛ ጽዮንን ለማግኘት ወደ ቤት ስትመጣ ሉሊት በር ትከፍትላታለች ማለት ነው። ሉሊትም እንግዲህ ምን ፈልገሽ ነው? ከኔ ጋር እንስማማ፣ ሁሉን ነገር ያው አውጣጣቻት ማለት ነው። ምክንያቱም ሉሊትና ቃል ይተዋወቃሉ ማለት ነው። ስለዚህ ሉሊትም የነናታንና የፍራታ ልጅ እንዳልሞተ ስለምታውቅ ቃልም ስለሚያውቅ ሉሊት አሪፍ አጋጣሚ አገኘሽ ማለት ነው። ምክንያቱም ያችም እልክ ይመስለኛል ማለት ነው። እንግዲህ ወደፊት የምናየው ይሆናል። ቃልን ወደድኩት የምትለው ፍቅር አይደለም። ብዙ ጊዜ እንደዚህ አይነት ነገር በፍቅር አሳበው የውስጣቸውን ክፋት ነው። ራስ ወዳዶች ናቸው። ለእኔ ካልሆነ ሰውን አይረዱም ማለት ነው። ግን ቃልም ጠርጥሯታል ማለት ነው። ያው ስለ ጓደኛሽ አስቢ፣ ምንድን ነው ቤቷ ሄደሽ ታውቂ ነበር ወይ? መረጃው የቀረበን ሰው ነው የሚወስደው፣ ከውስጥ አዋቂነት ነው አላት። እንግዲህ ቤታቸውና ቃልን ቤት የምትገባው የሀኒ ጓደኛ ናት ማለት ነው። እንግዲህ በዚህ መሀል ፂና ሀኒ ከቤት ሲወጡ ከሉሊት ጋር ታገኛታለች ማለት ነው። እንግዲህ የቃልን ፍቅረኛ በቃ ፂም ስልክሽ ጠፍቶኝ ነው፣ አሁን ግን ወደ ሌላ ቦታ ልሄድ ነው ማለት በቃ ማናግረሽ ነገር አለኝ ትላታለች ማለት ነው። እንግዲህ ሉሊትም ያው ስለ ቃል መረጃ እንደምትሰጣት ምናምን ተነጋግረው ተለያዩ ማለት ነው። ኤፍራታ ጋር ሄዱ ማለት ነው። ናታንም ያው ቃልን እየጠበቀ ነው ማለት ነው። ቃል ግን ያው ስራ አልገባም ማለት ነው። እንግዲህ ቃል የናታንን ልጅ የኤፍራታ ልጅ የምታሳድገው ሴትዮ ጋር ደውሎ ልጁ ደህንነቱን አጣራ ማለት ነው። ሴትዮዋም እንግዲህ ብር ላክልኝ አስገባልኝ ስትለው ትናንት አስገብቼልሽ የለም ወይ ስላት አይ የተበደርኩት ብር ስላለኝ ነው እና አሁን ላስፈላጊ ነገር አውሬው ነው ምናምን አለች። ያው እንግዲህ ያቺ የናታን ልጅ አሳዳጊ ቃል የቀጠራ ሴትዮ ከሉሊት ጋርም ትሰራለች ማለት ነው። ያው ወደ ብሯን እየሰበሰበች ነው እሷም ማለት ነው። እንግዲህ በዚህ መሀል ደግሞ ሉሊት ትመጣና ልጁን ይዛ መሄድ እንዳለባት ስትነግራት ገንዘቤ አልተሰጠኝም ስትላት መቼ የሰራሽውን ሌላ ነገር እንዳታመጭ ብላ አስፈራራቻት ማለት ነው። በእርግጠኝነት ከሉሊት ጋር ያለው ቢኒ ነው ማለት ነው። ምክንያቱም ከሉሊት ጋር እየሰራ ስለሆነ ቢኒ እንግዲህ ምናልባት የናታንን ልጅ ይወስዱት ይሆን ወይስ ሌላ ሰው የመጣ ይሆን? አብረን እናያለን። እንግዲህ ኤፍራታና ኤፉም ሀኒም አንድ ላይ ተቀምጠው ቤት ሀኒ ካላናገርኩሽ ማስቸኳይ ነገር የማናገርሽ ነገር አለ ምናምን አለቻት ማለት ነው። ፂ እንድትለያቸው ጠየቀቻት ማለት ነው። እንግዲህ ፂም እንግዲህ ጥዬሽ አልሄድም የትምታውቂያትን ነው ምናምን ስትላት በቃ አታስጨንቁኝ ትንሽ ጊዜ ስጡኝ አለች ማለት ነው። እንግዲህ ኤፍራታም ያው ፂን ወደ ላይ እንድትወጣ ነገረቻት ማለት ነው። ፂም ተነስታ ሄደች። ሀኒም እንግዲህ ስለ ወንድሟ ነገረቻት ማለት ነው። ስለ ቃል የቃል እህት እንደሆነች ነገረቻት ማለት ነው። የሞተው ልጅሽ በህይወት እንዳለ ነገረች ስትላት ኤፍራታም አላመነችም ማለት ነው። ምን አይነት ቀልድ ነው የምታወሪው? ይህንን አሉባልታሽን ወደዛ ሄደሽ ስትላት ያው ሀኒን አላመነቻትም ማለት ነው። ሀኒም እንግዲህ ፎቶግራፍ ወይም ቪዲዮ አሳየቻት ማለት ነው። ኤፍራታ በጣም ደነገጠች፣ ፌንት በላሽ ማለት ነው። ሀኒም በጣም ደንግጣ ፂን ስትጠራት እዚህ መሀል ላይ ግን ፂን ስትጠራት ፂን በጣም ደንግጣ ምን አድርገሻት ነው ምን ስትላት እኔ ምንም አላደረግኩትም ይሄን ነበር የፈራሁት አለቻት ሲሆን ማለት ነው። እንግዲህ
ጽዮንም ሀኒን ለመደብደብ አለች ማለት ነው። በስተመጨረሻም ቢላ አውጥታ ሀኒን ለመውጋት ለመግደል እየታገለች ነው ማለት ነው። ሀኒ ምንም እንዳትሆንና የኤና ኤፍራታ ልጅ ደግሞ ምናልባት ቃል ቢደርስበት ሉሊት ባትወስደው ብዬ ገምታለሁ ማለት ነው። እናመሰግናለን።